እንግዲህ አቡነ ጴጥሮስ ተሰውተውበታል የሚባልበት ቦታ ላይ በአሁን ሰዓት ላይ አሪፍ ህንፃ ተሰርቶበታል። በአዲስ አበባ ዩኒቨርሲቲ ስር ይተዳደራል የሚባል ህንፃ ነው እና ተሰርቶበት ስሮቹ ስራ እየጀመሩ ነው። ውስጡም የመብራት ኃይል የክፍያ አገልግሎቶች ምናምን አንድ ሚዲያ፣ የኤሌክትሮኒክስ ተቋማት፣ ባንኮች ምናምን ጀምረውበታል። በጥቂቱ ለማየት እንደሞክራችሁት ሳትኮን ኮንስትራክሽን ድርጅት ነው ግንባታውን ሰራው የሚባለው እና አሪፍ ነው እንደዚህ መሰራቱ። እንደዚህ አሁን እሳቸው አቡነ ጴጥሮስ ከሰማዕትነት በዘለላቸው ለሀገራቸው ከመታገላቸው በዘለለ የሃይማኖት አባት ናቸው። እንደዚህ የተለያዩ ሰዎችን ታሪክ ጀብድ የሰሩ በየሃይማኖቱ በእስልምናውም በኦርቶዶክስም የሰሩ ሰዎች በሀገር ታሪክ ደረጃ የሰሩ ሰዎች እንደዚህ ቢታወሱ ስማቸው እንደዚህ ጎላ ብሎ ቢጻፍ ደስ ይላል። ጥሩ ነው፣ ይበል የሚያሰኝ ነው። የትኛውም መንግስት እኔ መወደው የምጠላው መንግስት እንደዚህ አይነት ስራ ቢሰራ ደስተኛ ነው መሆኑ በሚሰራው ስራ እና ይሄ ነገር መልካም ስራ ነው ለማለት ነው። እንግዲህ ክቡራትና ክቡራን ይህን የምትመለከቱት አካባቢ እንግዲህ ፒያሳ አራዳ ጊዮርጊስ አካባቢ ነው። አራዳ ጊዮርጊስ አካባቢ እንግዲህ ብዙ ሰፈሮች፣ አዳዲስ ሰፈሮች እንደገና የጥንትም ቀደምት ታሪካዊ ሰፈሮች ያሉበት አካባቢ አራዳ ጊዮርጊስ አካባቢ ነው። እንግዲህ ጊዮርጊስን ይዞ ነው ከተማው የተዋቀረው። አሁን ከጊዮርጊስ ፊት ለፊት ላይ ከምኒልክ ሐውልት በተጨማሪ ምን አለ? የድሮ መናገሻ ፍርድ ቤት፣ የመጀመሪያ ፍርድ ቤት ከአራዳ ጊዮርጊስ ፊት ለፊት ያለው። ከዛ ሚኒሊክ ሐውልት አለ። ከሚኒሊክ ሐውልት ፊት ለፊት ደግሞ ወደታች ዶሮ ማነቂያ፣ ተረት ሰፈር፣ ሪበከንቱ ምናምን እያለ ወደታች ነው። በጀርባው በኩል ደግሞ ገዳም ሰፈር የሚባል አለ። ይሄኛው ልክ በስተ ምዕራብ አካባቢ ያለው የአቡነ ጴጥሮስ ደግሞ ሐውልት በዛ በኩል ነው የሚገኘው። የአቡነ ጴጥሮስ ሐውልት እንግዲህ ያለው የት ነው? በስተ ምዕራብ በኩል ከጊዮርጊስ በስተጀርባው በኩል ከገዳም ሰፈር ወደዚህ መታችሁ ወደ አትክልት ተራ በሚወስደው መንገድ ጋር ስትሄዱ ታገኙታላችሁ ማለት ነው። እንግዲህ ወደ አትክልት ተራ ስትወርዱ ባለው ቁልቁለት ላይ ልክ ሳትጀምሩት መሀል ላይ ከመዘጋጃ ፊት ለፊት ምንን ታገኛላችሁ? ሐውልቱን የአቡነ ጴጥሮስ ሐውልት ቆሞ ነው የምታገኙት። መሀል አደባባዩ ላይ ያለው የአቡነ ጴጥሮስ ሐውልት ሲሆን ይሄ ደግሞ አሁን አዲስ እንግዲህ የእሳቸውን ማስታወሻነት ለመዘከርም እንዲያመች ተደርጎ በእሳቸው በተሰዉበት ቦታ ላይ የተገነባው ህንፃ ደግሞ ያለው ልክ ከእሳቸው ሐውልት በጀርባ በኩል ያለው ህንፃ አስፋልት ዳር ላይ ጥጉን ይዞ የተሰራው ህንፃ የእሳቸው ማስታወሻ ሐውልት ተደርጎ እሳቸው የተሰዉበት ስር የተሰራ ነው። በታች በኩል ጣሊያን ሰፈር አለ። ቢሆንም ግን ፊት ለፊት ላይ ህንፃው አደባባዩ ፊት ለፊት ላይ በደንብ ለእይታም ብቁ ስለሆነ እና ስለሚታይ ማንም ሰው ይጠፋበታል ብዬ አላስብም። ሁለተኛ ነገር ደግሞ የእሳቸውን ሐውልት ካያችሁ ከጀርባቸው ልክ በጀርባቸው በኩል ያለው ህንፃ የእሳቸው የተሰዉበት ጋር የተሰራ ህንፃ ነው ማለት ነው።